ጎንደር ወዴት እየሄደች ነው? የሊቃውንት አገር፣ የአርባ አራቱ ታቦት ማደሪያ፣ የጀግኖች መናኸሪያ። እንዴት በጎንደር ውስጥ መናፍቃን እንደዚህ ይጫወቱበታል? እረ እባክህ! እስከ መቼ ነው ግን ባለፈው ነገር እየፎከረንና እየሸለለን የምንኖረው? ጎንደር የሊቃውንት የት አሉ ሊቃውንቱ? ሊቃውንት ቢኖር እንዴት አንድ ፓስተር ትናንትና መጥቶ ያንጫጫሃል? ጎንደር የአርባ አራት ስንት ዘመን ሙሉ የተኛ ያንቀላፋ ዛሬ አንድ ጴንጤ መጥቶ ይንጫጫል። ንቁ ኦርቶዶክሳውያን! ወዴት ነው የሚነቁት? እኛ እኮ ዘመኑን ሙሉ ዓመቱን ሙሉ ስንሰራ ስንለፋ የነበረው ህንፃ ለመገንባት እንጂ ሰው ለመገንባት አልነበረም። ሁል ጊዜ ስብከታችን፣ ሁል ጊዜ ልመናችን ብር አይደለ እንዴ? የእንትናን ህንፃ ማሰሪያ ወጣ ወጣ አድርጉ፣ ወለሉን ማሰሪያ፣ ጉልላቱን ማሰሪያ፣ አዳራሽ ማሰሪያ፣ የልማት የእንትና በየቀኑ ስብከታችን ብር፣ በየቀኑ ልመና። ስንት ዘመን እንደዚህ አሳልፈን ዛሬ አንድ ጴንጤ መጣ። ጎንደር የሊቃውንት ሀገር። የት አሉ ሊቃውንቱ? ሊቃውንት ቢኖረን ህዝብ ነበር የሚገነባው፣ ሰው ነበር የሚገነባው፣ ክርስትና ነበር የሚገነባው። የእኛ እኮ ፉክክራችን ህንፃ ነው። እስቲ ይህንን ፎቶ ተመልከቱት። እዚህ ጋር ቤተ ክርስቲያን፣ እዛ ጋር ቤተ ክርስቲያን። በመሃላቸው እኮ ያለው ርቀት 5 ደቂቃ ምናምን አይሆንም። ፉክክራችን ሁሉ ህንፃ። የሆነች ትንሽ ሻል ያለች ህንፃ ካየን የሆነ ቦታ እዚህ ያለውን ህንፃ ደርምሰ ነው አፍርሰ ነው እሱን የሚበልጥ ህንፃ ለመስራት ነው የምንፎካከረው። እስከ መቼ ነው እንደዚህ የምንቀጥለው? አንተ አሁንም ቁጭ ብለህ ጎንደር የእንትና ሀገር የምትል ከሆነ እንኳን ጴንጤ ገና ቡዲዝም መጥቶ አንተን ይሰብካል። ገና ሂንዱይዝም መጥቶ ይሰብካል። ምን እሱን ትላለህ? ሴጣን ሁላ መጥቶ ሊሰብክ ይችላል። ስለዚህ እንደ መፍትሄ ማስቀምጠው እኔ በቃ ይብቃችሁ እስቲ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ህንፃ እንኳን ለእኛ ለኦርቶዶክሳውያን ሌሎቹ ሁላ መጥቶ ቢጠቀሙበት በጣም የሀገር ህንፃ ነው ያለን። እንኳን ለኦርቶዶክሳውያን በቃ በአጠቃላይ ኢትዮጵያ ውስጥ ያሉት ሃይማኖት ተቋማት ቢሰበሰቡ ሁላ የሚበቃ በጣም በርካታ ህንፃ ነው ያለን። እንኳን ለእኛ ነው ምላችሁ፣ ይጠቀሙበት እያልኩ አይደለም። በቃ ህንፃ መስራት ይብቃን፣ ብር መለመን ይብቃን። ይሄ ልማት የምትሉት ነገር ይብቃን። የቤተ ክርስቲያን ዓላማ ልማት አይደለም። የልማት ሚኒስቴር አይደለችም ቤተ ክርስቲያን። የቤተ ክርስቲያን ዓላማና ግብ የሰው ልጅ እንዲድንና እንዲድን ብቻ ነው። አንድ ነፍስ ካዳንክ ከበቂ በላይ ሰርተሃል ማለት ነው። ህንፃ ስደረድር ብትውል ቀጣዩ ትውልድ መጥቶ ህንፃ የሚገነባ ከሆነ መንግስተ ሰማያት ለማስገባት እየጣርክ ያለው ድንጋይ እንጂ የሰው ልጅ አይደለም። ስለዚህ ሰው ላይ እንስራ። እዚህ ጋር መታችሁ የእንትና ሀገር አትበሉን። ኢትዮጵያ የሁሉም ሀገር ናት። ኢትዮጵያ ውስጥ ሁሉም ሀገር ጀግና አለ። ጀግና ጎንደር ውስጥ ብቻ አይደለም። ኦሮሚያ አለ፣ ትግሬ አለ፣ ጉራጌ ውስጥ አለ። ሁሉም ኢትዮጵያ ውስጥ ጀግና አለ። ሁሉም ሀገር ውስጥ ታቦት አለ። ሁሉም ሀገር ውስጥ ሊቃውንት ሞልቷል። ይህ ሊቃውንት ሲያስጠሉ በእናታቸው።